ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊውና ቪዲዮ ከፍቶን ነው። ምክንያቱም እኛ ቪዲዮ ከፍተን ከነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው እንፈልጋለን። ፕሊዝ ጠይቀው። አቡ ብሬክስን ስቢዋለሁ። መውጣት ትችላለህ ወይ እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። ማኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታውታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ያወጣ ራሱ ምን ማለት ነው? ከኛ እኮ እሱ ነው የሚቀርባት ያድርገዋ። እኛ እየሆንን አይደለም እንደ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የሱና የናንተ ይለያያል። ማኩ እስኪ ቆይ እስኪ ባለቤቷ ነህ አይደል ወንድሜ? አንተ አይ ዋናኝ። ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሾው መብረቅ ከፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ እንዴ ወንድ ልጆች እኮ ናቸው። አላቆም ኧረ ይሄ ጥሩ አይደለም። ትልቁ ግብግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅህ እናት አይደለች? የፈለገው ወሬ አይደለም የፈለገ ይምጣ። ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ ወራ ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ እኮ የማናገርህ ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህኝም ያ በቃ ውጣ በቪዲዮ አለ። ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነው በደንብ እንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜን ቦታን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጠው ነው። ምን ችግር አለው አሁን ቪዲዮ ላይ ቢወጣ? ምንድነው ችግሩ? የኔ ጥያቄ ማለት ለሱ የሚያመጣበት ነገር ምንድነው? እስኪ ይነገርና ይሄን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። እውነት ነው። ምክንያቱ ምንድነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍተው ግን እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እንኳን እንደዚህ ቁጭ ብያቅ ምንም ቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ቆይ መብራቱ ወይ ያሉት ምን لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. Reached at this time. ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጪ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ይሞክረው ኢትዮጵያ ስላለ ታመጣለው ካርዳለክ ፕላስ ብለህ በቀጥታ ነው የምሞክረው። እገዛለሁ ችግር የለውም። ፓኬጅ ነበር ገዛ አይ ገና ልትገዛችሁ ቴሌብር ላይ ስላለኝ ችግር የለውም። እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄው ሙሉ ቁጥሩን ልላክል። ምናልባት እሱ እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ላክለት። ይሄው ታስጥሽ አለው ከአባትየው ተቀብሎ እሱ ነው እኮ ይላከልኝ። 05 ብሎ ስለሚጀምር ምናልባት እንትን ካለው ብዬ ነው። ላንቺ ከነ ኮዱ አይደል እንዴ ላኩልሽ 00 ያለውን ስለሆነ ተረጉሙ እንደምኛላችሁ ነገር ይላል ደውላ نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. የምትደውይው ቁጥር አይሰራም ነው ዝግ ነው የሚለኝ ለኔ። እስቲ ቆይ ደውላችሁበት ቁጥር ብሎክ ካደረጓችሁ ላይጠራላችሁ ይችላል። በሌላ በተለያየ ቁጥር ተጠራልሽ ደግመሽ ስትደውይ ብሎክ ያደርጉሻል። ቆይ ጠብቂው እስኪዘጋ ሊነሳ ይችላል። ጠብቂው
number you have dialed cannot be reached at this ራሱ time. የሰጠሽ ቁጥር ነው እኮ ለአንቺ ይጠራል፣ ለሰያ ይጠራል፣ ለእኔ ዝግ ነው ይላል። ታውት እየጠራ ነው ዝግ ነው ነው የሚለኝ ለእኔም ለአንተም ባለቤቷ ቁጥሩ ስንት ነው? የእናንተ ስንት ነው ቁጥሩ? ያው ነው። እኔ ያው ላከችውን ነው ቴስት ያደረኩት። ስለሚደውል መስመሩ ቢዚ ሆንና አልፎ አልፎ መድረስ አይችልም ነው የሚለው። ስለዚህ እንደተዘጋ ያደርገዋል። ለምን በጣም ብዙ ሰው ነው የሚሞክረው እዚህ ጋር። እኔ ሀቡዬ ያልገባኝ ነገር ምንድን ነው፣ ከገጠር ልጅ ጋር የሄዱ ልጆች እያመጣን መጠየቅ ምናምን። አሁን ዋናው ልጅቷን ኃላፊነት የወሰዱት እነ ተክላይና ይመች እያሉ የገጠር ልጅን በቃ የሚናገረው ትክክል ነው ትክክል አይደለም የሚለው ላይ ጊዜ እያጠፋን ይመስለኛል። ዋናው ግን ኃላፊነት ወስዳለው መሪዎቹ ላይ ያለው ተክላይ ነው። እኛ መነጋገርም መደራደርም ምንም ማድረግ የምንፈልገው ከሱ ጋር ነው። አሁን እነዚህ ማለት እኮ እንደኛ ናቸው፣ ተነገራቸው። ምንም አሁን አብረው ያሉ በሙሉ የገጠር ልጅም ተነገረኝ ነው የሚለው። እኛም ተነግሮናል እኮ። ምንድነው ልዩነቱ? እኛ የገጠር ልጅ ወጥረን የያዝንበት ምክንያት የሚያውቀው ሌላ ነገር ካለ እንዲነግረን እንጂ ሌላ ነገር አይደለም። ተነገረኝ ነው የሚለው። ለእኛም ተነግሮናል። እኔና የገጠር ልጅ ልዩነት የለንም በአሁኑ ሰዓት። ዋናው ኃላፊነት ወስዳለው ለወሰዷት ልጆች ያለው እሱ ጋር ነው እኛ መነጋገር የምንፈልገው። እና ፕሊስ ዛሬም መተው እናናግራቸው። ከዛ እኛ የምናደርገው እናደርጋለን፣ እነሱ የሚያደርጉትን ያደርጉ። ይሄ ነው ዋናው። ፕሊስ የማይሆን ነገር ላይ ነው ጀስቲፋይ ለማድረግ ጊዜ እያቃጠልን ያለ ነው። ይቅርታ ግን ልክ አለው። እኔም የምስማማበት ሀሳብ ነው። እንዲህ ይሄ ልክ ነው ያ ነው ከሚል ይልቅ ልጅቷ ላይ ትኩረት ብናደርግ ምናልባት አቡ ያሹ ርዕስ የዚህኛውን ልጅም እውነት ለማውጣት የምትለውም ቶሎ በአጭር ጊዜ እንትን አድርገን ከሆነ እነ ተክላይን እንዴት አድርገን ከእህታችን ጋር ሊያገናኙን ይችላሉ የሚለው ላይ ብናተኩር መልካም ነው የሚለው ነው እኔም ያለኝ አቋም። መኩ እናመሰግናለን። ስለ ሲም ካርድ ልንገራችሁ የማውቀውም ማለት ነው። እኔ አሜሪካን ያለሁት። አሁን አሜሪካ ለአንድ ሰው ቁጥር አሳይን ከተደረገ ለሌላ ሰው አሳይን አድርጎ ለመስጠት ሊሚት አለው። ዝም ብሎ ዛሬ እኔ ቢል ስላልከፈልኩ ወይ ስላቋረጥኩ ወስደው ሌላ ሰው ይሰጡታል ማለት አይደለም። ስለዚህ የሳውዲውን ሊሚት ማወቅ ያስፈልጋል። 6 ወር ነው፣ 1 ዓመት ነው፣ 2 ዓመት ነው፣ እንደዛ አይነት ነገር ስላለ እሱን ወቁና መኩ ልንገርክ፣ ሊሚት የሚኖረው ህጋዊ ስትሆንና በመኖሪያ ፈቃድክ ስትገዛው ነው። ይሄ ባለቤቷ እንደነገረን ከመንገድ ላይ በቃላ ማለት በአማርኛ ሸቀጣ ሸቀጥ ሱቅ ማለት ነው። ሱቅ ውስጥ መኖሪያ ፈቃድ የሌለው ሰው ዝም ብለህ የሲም ካርዷን ዋጋ ብቻ ከፍለህ ምንም አይነት መታወቂያ፣ ፓስፖርት ምናምን ሳትጠይቅ ዝም ብለህ የምትገዛት ናት። አዎ እኛም ጋር ነው ይኸውልሽ፣ የሆነ ጊዜ ተጠቅመህባት የምትጥላት ማለት ነው። ጊዜ ተጠቅመሽ እንድትይ ሳይሆን የሚሰጠው ዊዛው ኮንትራት ዊዛው ማንነት ሳይታወቅ መገጁ ነው አለ እኛ ጋር ወልማርት። አሁን ገብቼ በቪዲዮ ላሳያችሁ እችላለሁ። የሚገዛው እንደ ድልሽ ነው። ያንዳንዱ አሁን ብዙ አመት የሚያገለግል አለ። ገዝተውም 2 ቀንም 3 ቀንም ተጠቅመው የሚቋረጥባቸው አሉ። በ15 ቀንም በወሩም የሚቋረጥባቸው አሉ። ሲቋረጥባቸው ምን ያደርጋሉ? ሲቋረጥባቸው እሱን ጥለው ሌላ ሲም ካርድ ይገዛሉ። ከኔ ነው ጋይስ የተቋረጥ ነው። አዎ ሌላ ይገዛሉ። ብትሐውል ይመጣ ነበር እስከዛሬ። ብትሐውልማ እሱ ጋር ጥሪው ይጠራ ነበር። ሰያ እሺ፣ የሐወለችላቸው ሰዎች ለምን አያነሱትም? የለም እስከዛሬ አልሰማሁም። ይገሪሳል እስከ መጨረሻው ይጥራ። እሺ አቡ ጠራኩ። ቆይ ከመጨረሻ እስከሚዘጋት እዚሁ በራሱ ሰዓት ደግመሽ ደውይ እንደሱ። እሺ አሁን ጻፍ አቡ ሞዴሬተር ስጪ፣ እኔ ያስገባለሁ። አለክ እኮ ሞዴሬተር ተስፍዬ ትናንት የሰጠው እኮ አለ። እሺ ጻፍ። አሁን ይሄው ነው እየተከታተልኩ ነው። እናንተ ልጅ እየጠራ ነው። አዳምጡ። አሁን ጠራ ነው።